እሲ እንግዲህ ቅናት እየሸተታት ነው። ናቲን አፍቅረዋለች ማለት ነው። በጣም ይገርማል። ከሚገርመው በላይ እንግዲህ ከቃጭል ጋር በናቲ የተነሳ ተደባድባ ነበረ። የፊዮሪና የእሷ ገጸ ባህሪ አንድ ነው ማለት ነው። ምክንያቱም ፊዮሪ ካስታወሳችሁ ከሀኒቾ ጋር ትደባደብ ነበር በብሩክ የተነሳ ማለት ነው። ጓደኛዬ ነው እያለ በኋላ ፍቅር ጠምዝዞ ጣላት ማለት ነው። እና እንግዲህ መሲም እንደዛው ቲቸርዬን ነበር የምታፈቅረው። ነገር ግን አሁን እሱ ምንድነው ከቃጭል ጋር ቃጭልን እንትን ሲላ ሲያሞግሳ ሲያወራት የእሷ ስም ሲነሳ በቃ የሆነ ደግሞ የሚፈላ ነገር አለና ፍቅር ነገር ይዞኛል እያለች ለልጅ ሰብሊ እየነገረቻት ነበረ ማለት ነው። እና ያው ልጅ ሰብሊም እንግዲህ ደስ ብሏታል። ምክንያቱም ከኤላ ጋር ግንኙነት እንደሌላቸው አረጋገጠ ማለት ነው። እንግዲህ መሲ በስሜት ተገፋፍታ ነግራታለች ማለት ነው። ናቲን እንዴት ነው ቆይ ቦይፍሬንድ ፍቅረኛ የሚሆነው ለምንድን ነው ይሄ መሆን ይቻላል እንዴ ብላ ጠየቀች ማለት ነው። ሰላም ጤና ይስጥልኝ የቻናል ቤተሰቦች፣ እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሁኑ ማለት ነው። እንግዲህ አረንዳው በጣም የሚከብድ ነው የትልቅ ሰው እንደዚህ ውርደት ማለት ነው። እና እንዴት ነው ነገሩ? እንግዲህ በየመንገዱ እየጠበቁ የሀኒ በጣም እያጨናነቋት ነው። ሀኒ ደግሞ በጣም ሚስኪን ልጅ ናት፣ የዋህ ናት፣ ልቧ ንጹህ ነው ማለት ነው። ሁሉንም ሰው ትሰማለች እና አንድን ሰው አለማስከፋት ስትል የራሷን ሕይወት አሳልፋ የምትሰጥ ሰው ናት ማለት ነው ሀኒቾ። እና እንግዲህ ከትምህርት ቤት ላይ መንገድ ላይ ቆመው እናቲቱ እየጠበቋት ነበረ፣ የፊዮሪ እናት። እና ለምንድነው ብቻሽን የምትሄጂው? ጓደኞቼ አይቀድመውኝ ሄደው ነው ብላ ተናግራ ነበር ማለት ነው። እና ምንድን ለማለት ፈልጋ ነው እንግዲህ አሁን እያስመሰለኝ ነው ማለት ነው የፊዮሪ እናት። እንግዲህ መጀመሪያ እናቷ ፍቅር ያልሰጠቻትን እንግዲህ ሀኒቾ የምታደርግ በጣም ከባድ ነው ማለት ነው። የሀኒቾ እንባ ፍትህ ለሀኒቾ እና ለብሩክ ብያለሁ ማለት ነው። እና ምንድን ያለቻት እኔም ልጄን ሸኝቼ እየመጣሁ ነው። መንገድ ላይ እንዳትወርቅ በሀሳብ ብዛት ብዬ ነው። እኔ እናቷ አጨነቃለሁ። ብሩክንም አንተ ጠብቃት ብለው አንቺ ከፋሻል ብዬ ተጨነኩኝ። እኔ እኮ ነፃነቱን ሰጥቼዋለሁ አብረው እንዲገናኙ ነግሬዋለሁ ብላ ሀኒቾ ተናግራ ነበር ማለት ነው። እናም እንግዲህ የፊዮሪ እናት ምንም ሊንከባከባት አልቻለም። አንቺን እየፈራ እና ፊዮሪ እያሳዘነች ነው እባክሽን እያለቻት ነው። እና እኔ መንከባከባታለሁ ስትል አይ ስሜትሽ ይገባኛል፣ ሌላ ሰው እንዲከባከባት ልጅ አትፈልግም፣ ከብሩክ ውጭ ማንንም ሰው አትፈልግም፣ እንኳን አንቺንና ሌሎችን ጓደኞቿን ቀርታ እኔ ለራሱ እንዲከባከባት አትፈልግም፣ ብሩክን ብቻ ነው የምትፈልገው እያሉ ሲነግሯት እንግዲህ እሷን በስሜት ሆና ተጨናንቃ በቃ ልሄድ ትምህርት ቤት ረፈደብኝ ብላ ትታቸው ሄዳለች ማለት ነው። እና በጣም ታሳዝናለች። በቃ የቆመው ሰው ሁሉ በእሷ ላይ ነው የሚፈርዱት፣ በብሩክና በእሷ ይፈርዳሉ። ይህንን ደግሞ ለምንድን ነው እንደዚህ የምታደርገው? በቃ በጣም ከባድ ነው። ይከፋሻል። ይህን ስላልኩሽ የወለደ አንጀት ሆኖብኝ ነው። እና ብሩክ እንዲንከባከባት አድርጊ እባክሽን፣ እንደ ወላጅ ታይ ማለት ነበረብኝ። ነገር ግን ምንም ማድረግ አይቻልም። እሷ ለፍቅር ብላ ነው ህይወቷን አሳልፋ የሰጠችው። እና ሁሉንም ነገር ነግሬሻለሁኝ፣ የእነሱ ግንኙነት መጥበቅ አለበት ብላለች ማለት ነው። እና በጣም እናቲቱ የትልቅ ወራዳ ናት። ምክንያቱም በግድ የኔ ልጅ አግባ ማለት ከባድ ነው ማለት ነው። ሀኒቾን ስትወጣ ስትገባ በቃ መተንፈሻ ነው ያሳጠቻት ማለት ነው። እሷና ቅዱሴ እየሰሩ ያሉት ነገር በጣም ከባድ ነው። ፊዮሪ ብሩክ ከእሷ ጋር ቢሆን ደስተኛ ናት። ነገር ግን ይህንን ነገር ደግሞ ሀኒቾ ይከፋታል እያለች ነው ማለት ነው። ሊሰብል እንግዲህ ጓደኛዋን እየፈለገ ነበር ጠፍቶባት። እሱ ደግሞ ትናንትና ከኤላ ጋር ስትሸኘውና ስትስመው አይቶ ነበረ ማለት ነው። እና በዛ ተናዶ ነበር ማለት ነው። እና እሷም እንግዲህ አንተን እከስሃለሁ ብሎ ስላስገደደኝ ነው እንጂ ለሌላ አይደለም ለአንተ ብዬ ነው ብላለች። ልጅ ሰብሊ ግን ኤላን እያፈቀረችው ፍቅሯን በዘፈንም ገልጻለት ነበረ፣ በድርጊቷ እየገለጸችለት ነው ያለችው። እናም እንግዲህ በጣም የሚገርም ነገር ነው ማለት ነው። እና እንደዚያ ይሆናል ተብሎ አልታሰበም ነበር። እንግዲህ
ሁላችንም ቪዲዮውን አይተናል ማለት ነው። ምን ይመስላል የዛሬው ክፍል አፍላ ፍቅር የሚለውን አይተናል ሁላችንም። ኤላ ምንድን ነው ስራው የሚለውን ኤላ እንግዲህ መርማሪ ፖሊስ ነው ማለት ነው። ወደዛ ግቢ የገባው ዋነኛው ነገር ለምንድን ነው ለሚለው እንግዲህ በጸጋ ጉዳይ ለማጣራት ነው። ተማሪ ሆኖ እዛ ግቢ ላይ የገባው ማለት ነው። አሁን ላይ ግን ጸጋ ስላየችው ሁሉን ነገር እየተጠራጠረች ነው ያለችው ማለት ነው። እና ማን ነው ምንድን ነው የሚለውን እንግዲህ ጸጋ አንድ ነገር ከያዘ ነገር እንግዲህ እሷ እንኳን የተወራው ያልተወራው አያመልጣትም ማለት ነው። እና አሁን እንግዲህ ነገሮችን እያጣራኝ ነው። ነገሮችን ደግሞ ፖሊስ መሆኑን ከደረሰችበት ሁሉም ሰው ያውቃል ማለት ነው። እና እንግዲህ ያው ከሰብለ ፍቅረኛ ጋር አንድ ላይ ሆኖ ለመስራት ተስማምተዋል ማለት ነው። እንግዲህ የሰብለን ፍቅረኛ እሱን ለማጥቃት አንድና ሁለት አይልም ማለት ነው። እናም ለዛ ነው ምንድን ነው የሚለውን ነገር እያጣራ ያለው ማለት ነው። ኤላን ስለሚጠላው ባለፈው ያስደበደበው እሱ ነበረ። አሁን ላይ ደግሞ ለምንድን ነው ማን ነው እሱ ማንነቱን ሳናቅ ጀርባውን ሳናቅ ሁለተኛ ምንም ወንጀል ልናደርስ አንችልም፣ ምንም ጉዳት ምንም ልናደርስበት አንችልም ብሏል ማለት ነው ጓደኛው። እና እንግዲህ እውነታውን ይደርሱበት ይሆን ወይስ ተደብቆ ይቀር ይሆን የሚለው ነገር ሁላችንም አብረን እናየዋለን ማለት ነው። እንግዲህ ጄሪዬን ሂቫ ምንድን ነው ያለቻት? ከናሻቴ ጋር ያለሽን ነገር አቁሚ፣ ደስ አይልም፣ ጥሩ አይደለም። ስለዚህ ይህን ነገር ማቆም አለብሽ ብላታለች። እኔ ደስ ብሎ ዳሬን ይዤ እያየው ነበር በእኔ የተነሳ ሲደባደቡ ብላታለች ማለት ነው። እና ጄሪዬ ማለት ነው በጣም ሳቂተኛ፣ ራሷን ለማስደበር በቃ ቦታ አትሰጥም ለድብርት ማለት ነው። ራሷን ታዝናናለች ማለት ነው። እና ሰውም ዘና ታደርጋል። እንግዲህ ኤልያስ ትምህርት ቤት ውስጥ ሰብለን ፈልጎ አግኝቷት ነበረ። ምንድን ነው ያለው? ልቤ ጠፋኝ፣ ልቤን የተወስደሽው ነው፣ የልቤን ሌባ አጣሁት፣ አንቺ ነሽ እንዲወሰድሽው፣ ስለዚህ መልሽልኝ። ሰው ሁሉ ልብህ የት ሂዶ ነው ልቤ ቢስ እያሉ እየሰደቡኝ ነው ሲላት፣ ይችን ነገር ድሮ ነበረ ጅንጀና፣ ስለዚህ ተነቅቷል፣ እችን ሙድ አትጠቀሟት ብሏል። መቼ ነው እንደ ድጋሚ የምትሸኝ ብሏት ነበረ። እንግዲህ ከኔና ከአንቺ ውጭ ምንም ማሰብ አልቻልኩም፣ ስለዚህ አብረን መሆን አለበት፣ አላንቺ ህይወት የለም ሰብልዬ እባክሽ ናት፣ ለምን ሻይ ገብስሻለሁ እና ዘና ፈታ ሲል ሰብልዬ በክንክንክን እያለች ነው። በጣም ላስመርምርህ፣ ምርመራ ያስፈልግሃል ብላለች ማለት ነው። እንግዲህ ሀኒቾ ሂዊና እንግዲህ ሀኒቾ እያወሩ ነበር። ለምንድን ነው የደበርሽ? አንቺ ሁሌም ደብር ትሆንሽ፣ በቃ ተይው ፈጣሪ ያለው ነገር ይሆናል ስትላት፣ እኔ ፊዮሪን እናት ልችላት አልቻልኩም። በቃ በገባው በወጣው ቁጥር ሰቀቀን ሆነብኝ። ብዙ መከራዎችን እያሳየች ነው። ስለዚህ እኔ ምን ላድርግ እስኪ ንገሪኝ። በቃ ምንም ማድረግ አይቻልም። በቃ ከመንገዷ ላይ ባገኘኋት ውጭ ከነሱ ውጭ ከህይወታቸው እያለች በቃ ምን ጊዜም እያጨናነቀች ነው። ስለዚህ ለሴኮንድ እንኳ ሀፍታ ልሰጠኝ አልቻለችም። እባክሽን ምን ላደርግ? የራሴ ጭንቀት እያለኝ እሱን ጭንቀት ደግሞ እንዴት ልቻለው? እናቴቱ ስገባ ስወጣ በጣም እያጨናነቀች ነው። ምን ላደርግ እስኪ መፍትሄ ስጪ ብላት ነበር ማለት ነው። ምስኪን ሀኒቾ እንግዲህ አንድ ዩኒቨርሲቲ ከገባ ሁሉንም ነገር እርግፍ አርጌ እችለዋለሁኝ። እኛ እየለፋን ነው። ፊዮሪ እና ብሩክ አንድ ላይ እንዲሆኑ ይፈልጋሉ። ስለዚህ እኔ ምን ላድርግ? በቃ ደከመኝ፣ ህይወት አደከመችኝ። ምን ላድርግ? እኔ ሁሉንም ሰው ከየት ወደ የት ልውሰዳቸው? እኔ ምንድን ነው ማድረግ ያለብኝ? እያለች በጣም እያለቀሰች ነው። ሀኒቾ ታሳዝናል። ምስኪን ለሰው አሳቢ ናት። ሂባንና እያሱ ማለት ነው እንግዲህ ፍቅረኛ እንደሌለሽ አውቄያለሁ። ስለዚህ ከአሁን በኋላ ካጠገብሽ አልሄድም ሲላት፣ ያ ከሆነ ጥሩ፣ ነገር ግን ካጠገቤ እንድትሄድ አደርግሃለሁ። ሂባንን አታውቃትም። በቃ ፍቅረኛ ላይ ብያለሁ። በየመንገዱ ላይ መሳሳምና መላላት። እንግዲህ ከአሁን በኋላ እውነቱን አውቄያለሁ፣ ፍቅረኛ እንደሌለሽ። ከአሁን በኋላ እያሱ ከኔ ይርቃል ብለሽ የምታስቢ ከሆነ ተሳስተሻል። በሆንሽም በህልምሽም እያሱን አታውቂውም። በውድም ሆነ በግድ የኔ ትሆኛለሽ ብሏታል። ሂባንም እንግዲህ ለአባትሽ ትናገሪያለሽ እንዴ ሲላት፣ እኔ ለአባቴ መናገር ቀላል ነው፣ ነገር ግን የማታውቃትን ሂባን ታያታለህ። ከአሁን በኋላ ከእኔ ኢራቅ ይበቃሃል ብለው ትተው ሄዳለች ማለት ነው። ኤልያስና የጸጋ ፍጥጫውን ማን ሊያቋርጠው ነው? ኤልያስ ወይስ ጸጋ? እንግዲህ ጸጋም አንተ ምንም ነገር የተደበቀ ሚስጥር ከሌለ እኔ ብከተለ ችግር የለውም ብለዋለች። እሱም እንግዲህ እኔ መከታተል ካላቆምሽ
ወጥመድ ውስጥ ትገቢያለሽ። ስለዚህ አንቺ በቆፈርሽው ጉድጓድ ራስሽ እንዳትገቢ ብሏታል። እንግዲህ ማን ሊያቆመው ነው? አሁን እንግዲህ ምንድን ነው ያለው? የፈለግከውን አድርግ፣ እያስፈራራኝ ከሆነ እኔ ጸጋ አልፈራም ብለዋለች። እንግዲህ ኤልያስ ምንድን ነው እኔ ስራዬን ሳልጨርስ ከዚህ ትምህርት ቤት መባረር የለብኝም ስለደመረ ሁሉን ነገር እንትን አጣርቼ መረጃ ሰብስቤ ነው እንጂ ጸጋ የሆነ ነገር እኔ ፖሊስ መሆኔን ካወቀች፣ ስለዚህ ከዚህ የመጣሁበት ዓላማ ስለሚበላሽ የሆነ ነገር ማድረግ አለብኝ ብሏል። እንግዲህ ምን ሊያደርግ ይሆን የሚለውን ቀጣይ ክፍል እናያለን። ለዚህ ቻናል አዲስ ከሆኑ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰብ ሆኖ አበረታቱኝ። ወዳችሁ ላችሁ ያላችሁ በሰላማችሁ ተተረፍረፍ